በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ባለፉት ሁለት ክፍለ ጊዜያት ክርስቶስን ፍለጋ በሚል በብሉይ ኪዳን መጽሐፍት ላይ መድኃኒታችን ኢየሱስ ክርስቶስ እንዴት በምስጢር በምሳሌ እንዴት ስለሱ አባቶቻችን እንደተረጎሙ ተምረን ነበረ። በዛሬው ክፍለ ጊዜ እንግዲህ ሶስተኛውን ክፍል እንቀጥላለን። ዛሬ መጽሐፈ መሳፍንትና መጽሐፈ ሩት ላይ መድኃኒታችን ኢየሱስ ክርስቶስን እንፈልገዋለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ በቤተክርስቲያናችን በግዕዙ መጽሐፍ ቅዱስ አከፋፈል 8ቱ ብሔረ ኦሪት ተብለው የሚታወቁ መጽሐፍት አሉ። 8ቱ ብሔረ ኦሪት ማለት እንግዲህ ኦሪት ዘልደት፣ እንግዲህ ዘፍጥረት የሚለው በአማርኛ መጽሐፍ ቅዱስ ዘፍጥረት የሚለው ክፍል በግዕዙ ዘልደት ብቻ ነው የሚለው። ዘፍጥረት የሚል አታገኙም። ምክንያቱም በኦሪት ዘፍጥረት ምዕራፍ 2 ላይ የሰማይና የምድር ልደት ይህ ነው የሚል መጽሐፍ ስለሆነ ኦሪት ዘልደት ብሎ ነው የሚጀምረው። ኦሪት ዘልደት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እና ኦሪት ዘዳግም የሚባሉትን ነው፣ አምስቱን ነው ብዙ ሰው የሚያውቀው። ከዛ በኋላ ግን ኦሪት ዘኢየሱስ የሚባለው መጽሐፈ ኢያሱ ወልደ ነዌ ተብሎ በአማርኛው የምናገኘው፣ ኦሪት ዘመሳፍንትና ኦሪት ዘሩት የሚባሉ መጽሐፍት ናቸው። እነዚህ ናቸው 8ቱ ብሔረ ኦሪት ተብለው የሚታወቁት። ስለዚህ በዛሬ ትምህርታችን የቀሩትን ሁለት የ8ቱ ብሔረ ኦሪት መጽሐፍት መጽሐፈ ሩትንና መጽሐፈ መሳፍንትን ክርስቶስን ፍለጋ እንቃኛቸዋለን ማለት ነው። እነዚህ ሁለት መጽሐፍት ውስጥ መድኃኒታችን ኢየሱስ ክርስቶስ ራሱን ልክ እንደቀደሙት መጽሐፍት እንደ ኦሪት ዘፍጥረት እስካሁን እንዳየነው እንደ ኦሪት ዘፍጥረትና እንደ ኦሪት ዘጸአት ሁሉ መድኃኒታችን ኢየሱስ ክርስቶስ ራሱን በታሪኮች ውስጥ ገልጿል። ያው አለፍ አለፍ እያልን እንጂ በሁሉ ታሪኮች ውስጥ ክርስቶስ አለ። ከመጽሐፈ መሳፍንት የአንዱን መስፍን ታሪክ ብቻ ነው የምንመለከተው። እንግዲህ እንደምታውቁት መጽሐፈ መሳፍንት የእስራኤላውያንን ዘመነ መሳፍንት የሚያሳይ ታሪክ ነው። ማለት እስራኤል በመሳፍንት መመራት የተገደዱበት፣ በእርግጥ የራሳቸው እጅ አለበት፣ በመሳፍንት የተመሩበት ነው። በአጠቃላይ እነዚህ መሳፍንት 13 ናቸው። የእያንዳንዳቸው ታሪክ የየራሱ ትርጉም አለው። በጣም የሚታወቁት እነ ጌዲዮን እነ ዮፍታሄ የመሳሰሉት ነው እንጂ በጣም ብዙ ናቸው መሳፍንቱ ራሱ። እነ ዲቦራ እነ ባርቅ የመሳሰሉት ሁሉ መሳፍንት ናቸው። እነ ሶምሶን እንደዚሁ መሳፍንት ናቸው። እና በመጽሐፈ መሳፍንት ውስጥ መድኃኒታችን ኢየሱስ ክርስቶስ በእያንዳንዱ መስፍን ታሪክ ውስጥ ራሱን በሆነ መልኩ ገልጿል። ግን በሰፊው የመጀመሪያ በዛሬው የምንመለከተው ሶምሶን የተባለውን መስፍን ከክርስቶስ ታሪክ አንጻር ታሪኩን እንቃኘዋለን። ሁለተኛ የዛሬ ትምህርት ትኩረታችን የሚሆነው መጽሐፈ ሩት ነው። ይህንንም እንመለከታለን ማለት ነው። ከሶምሶን እንጀምር። እንግዲህ ሶምሶን የተባለው ሰው በጣም አስገራሚ ታሪክ ያለው ሰው ነው። በመጀመሪያ የተወለደው በብስራተ መልአክ ነው። ማኑሄ የተባለ ሰው ልጅ አልነበረውም ከሚስቱ። የኛ ትርጓሜ መጽሐፍ አንትኮይ ብሎ ይጠራታል። ሚስቱ ልጅ አልወለደችም ነበርና በመጨረሻ የእግዚአብሔር መልአክ ተገልጦ ሚስትህ ልጅ ትወልድልሃለች፣ ሶምሶን ብለህ ልጁን ትጠራዋለህ ብሎ በብስራተ መልአክ ተነገረው። መልአኩ የነገረው ለሱ ብቻ ስለነበር ሚስቱ ባለችበት እንዲመጣ ድጋሚ ጸሎት አደረጉ። ለሁለተኛ ጊዜ የእግዚአብሔር መልአክ ተገልጾ ሶምሶን የሚባል ልጅ እንደሚወልዱ ነገራቸው ማለት ነው። የልጁ ስርዓት ትንሽ ለየት ያለ ነበረ። ናዝራዊ ይባላል ብሎ መልአኩ ነገራቸው። ጸጉሩንም አይላጭም ነበረ፣ ስለት አይገባበትም ነበር፣ የሚያሰክር መጠጥ አይጠጣም ነበር። ይሄ የናዝራውያን ልማድ ተብሎ የሚጠራውን ቅድመ ሁኔታ ለእነዚህ ወላጆች ነገራቸው ማለት ነው። ሶምሶን በዚህ መልኩ በብስራተ መልአክ በፈቃደ አምላክ ተወለደ ማለት ነው። ሶምሶን ከተወለደ በኋላ እንግዲህ ያ ዘመን ማለት እግዚአብሔር ለ40 ዓመታት እስራኤል ለፍልስጤማውያን ተላልፈው እንዲሰጡ ያደረገበትና ወደ አሕዛብ አማልክት በማዘንበላቸው ምክንያት እግዚአብሔር ከሕዝቡ ጋር የተጣላበት ወቅት ነበር። ስለዚህ የፍልስጤማውያን እጅ በእስራኤል ላይ በርትታ ነበረ። እስራኤላውያንም በጣም እየተሰቃዩ የነበረበት ዘመን ነው። በዚያ ዘመን እንግዲህ በብስራተ መልአክ ይህ ሶምሶን የተባለ መስፍን ተገኘ። ሶምሶን እንደምታውቁት እንግዲህ ሶምሶን ሲባል ራሱ የሚታወቀው በጉልበተኝነቱ ትልቅ ሸክም በመቻሉ ጭምር ነው። እንደውም ዓለም ላይ ጠንከር ያለ ቦርሳ
እና ሻንጣ ሶምሶናይት ተብሎ በሱ ነው የሚጠራው አይደል? ሸክም ቻይ ለሆነው ነው ብራንድ ሆኖ ራሱ የቆዳ ቦርሳዎች ምናምን ታገኛላችሁ ዓለም አቀፍ የሚታወቁት። ይሄን ያህል በቃ ሸክም የሚችል ትልቅ ነገር ይዞ መቋቋም የሚችል ሰው ነበረ ሶምሶን። እና ይህ ደግሞ ኃይል እግዚአብሔር ስለሰጠው ነው እንጂ በጉልበቱ ብቻ አልነበረም። ኃይሉ ደግሞ የነበረው በፀጉሩ ላይ ነበረ። ፀጉሩን ፈጽሞ እንዳይላጭ እግዚአብሔር አዞ ነበረ፣ በመጀመሪያ ገና ሲወለድ በብስራተ መልአክ ማለት ነው። እና ሶምሶን በዚህ መልኩ በጣም ኃያል ሆኖ ፍልስጤማውያንን ቁምስቅላቸውን ያሳየ፣ ብቻውን እንደ ሰራዊት ጉልበት የነበረው ኃያል ሰው ነበረ። ገና በወጣትነቱ የእግዚአብሔር መንፈስ ኤሽታኦል በተባለ ቦታ ላይ ያነቃቃው ነበር ይላል። እና መንፈስ እግዚአብሔር ያነቃቃው ነበር። የሶምሶን ታሪክ በጣም አስገራሚ ነው። ትንሽ ሞገደኛ ነው። በጣም ብዙ ሕዝብ ጠላቶችን አጥፍቷል። ሶምሶን እንግዲህ የተሰጠውን ጉልበት እስራኤላውያንን ሲያሰቃዩ የነበሩትን ፍልስጤማውያን በተራው እንዲያሰቃያቸውና ድል እንዲያደርጋቸው ምክንያት ሆኖታል ማለት ነው። ስለዚህ የሶምሶን ዘመን እስራኤል በጠላት የተፈሩበትና ጠላት ካሁን ምን ደረሰብን እያለ በተለይም ብቻውን እንደ ሰራዊት ያለ ጉልበት ያለው ኃያል ሰው እንዴት አድርገን ነው የምንቋቋመው ብለው የተጨነቁበት ዘመን ነበር። ሶምሶን ከጉልበቱና ለህዝቡ ከመቆሙ ባሻገር ትንሽ አስገራሚ የሆነ ህይወት ነበረው። ይኸው ምንድነው? በተለይ ለጋብቻ አይኑን የጣለው ወደ አህዛብ ነበረ፣ ወደ ፍልስጤማውያን ነበረ። ለመጀመሪያ ጊዜ አንዲት ፍልስጤማዊት ሴት ወደደ። እሷን ማግባት አለብኝ ብሎ ወደ ዘመዶቿ መንገድ ሄደ። ጠየቀም። ያው ወጉን ጠብቆ ፍልስጤማውያንን ልጃችሁን ፈልጋለሁ አለ። እጅ መንሻ ሰጥቶ ይችን ሴት ለማግባት ሞከረ። በጣም የሚገርመው ይችን የወደዳትን ፍልስጤማዊት ለማግባት መንገድ ላይ ሳለ ድንገት አንበሳ መጣበት ይላል። እና በጣም የአንበሳ ደቦል ወጣት አንበሳ፣ የአንበሳ ልጅ ማለት ነው፣ መጣበት። በኃይል ታገለው። ሶምሶን በጣም ጉልበት የነበረው ሰው ነው። አንበሳውን ያለ ቢላ ቦጫጨቀው ነው የሚለው። ማለት እጅና እግሩን ይዞ ሰነጠቀው። አንበሳውን ለሁለት ሰነጠቀው ማለት። እንደዚህ አይነት ጉልበት ነበረው። እያገሳ ሊበላው ሊውጠው የመጣውን አንበሳ ቦጫጭቆ ጣለው ማለት ነው። ከዛ በኋላ ወደ ሰርጉ ወደ ቤተሰቦቹ ሄደ። በጣም የሚገርም ወደ ሰርጉ ቦታ ሄደ፣ ጠየቀ። ሽምግልና ልጃችሁን ፈልጋለሁ አለ። ከዛ ወደ ቤተሰቡ ሲመለስ ቅድም የቦጫጨቀውንና የጣለውን አንበሳ እንዴት ሆኖ ይሆን ብሎ ሊያየው ተመኘ። ስለዚህ አንበሳው ያለበት ቦታ ላይ ሲሄድ አስገራሚ ነገር ተመለከተ። ይኸው ምንድነው? በአንበሳው ሆድ ውስጥ ንቦች ሰፍረው ማር ሰርተው አገኘ ማለት ነው። እና በጣም ተደነቀ። ከአንበሳው ሆድ ውስጥ ያንን ማር ይዞ ወደ ቤተሰቦች ወሰደ። አልነገራቸውም ከአንበሳ ሆድ ውስጥ ነው ያገኘሁት ብሎ። ምክንያቱም እንግዲህ እስራኤላውያን ሙት ይጸየፋሉ እንደምታውቁት፣ ሪቹዋሊ አንክሊን ያደርጋቸዋል ወይም ያረክሰናል ብለው ስለሚያስቡ፣ ስለዚህ የማር ከሞተ እንስሳ ሆድ ውስጥ ነው የተገኘው ቢላቸውም አይበሉም፣ ይጸየፋሉ። ስለዚህ ሳይናገር ያንን ለቤተሰቦቹ ምግብ አድርጎ ሰጠ፣ እሱም በላ ይላል። ይህን ካደረገ በኋላ እንግዲህ ይችን የወደዳትን ሴት ሊያገባ ሞከረ። ሊያገባ በሄደበት ስፍራ ከሚዜዎች ጋር ጨዋታ ጀመረ እና እንቆቅልሽ ሁሉ ይጠይቃል። ምንድነው ብሎ የሚጠይቃቸው? ከበላተኛ መብል ወጣ፣ ከብርቱም ጥፍጥ ወጣ የሚል እንቆቅልሽ ነበር የጠየቃቸው። ይህንን ከነገራችሁኝ ከመለሳችሁልኝ 30 በፍታ ልብስ ሰጣችኋለሁ፣ ደግሞ ካጣችሁት ደግሞ እናንተ ተሰጡኛላችሁ ብሎ እንግዲህ ብዙ ጊዜ ሚዜዎች ምናምን እንደዚህ አይነት ቤተሰብነት የሚመሰርቱት እንዲህ ያለ ጨዋታ በመጫወት ስለሆነ እንዲህ ያለ ወግ ስላለ በእስራኤልም ዘንድ እኛም ሀገር አልፎ አልፎ ይታያል። እና እንዲህ አይነት ጨዋታ ከነሱ ጋር ሲጫወት ቆየ። በጣም የሚገርመው ግን ሚዜዎቹ ጉዳዩን በጣም አስፍተው ነው ያዩት። ማለት አንቺን እንድራለን ብለን መተን ልትገፊን ነው ወይ ነው ያሉት። ማለት ልብስ ለማምጣት ብለን ልንገፈፍ ነው ወይ? ስለዚህ መልሱን ካላመጣሽ የአንቺና የአባትሽን ቤት እናቃጥላለን፣ ንብረታችሁን እናጠፋለን ብለው አስፈራሯት። ከዛ በኋላ እያለቀሰች ትለምነው ነበር እንቆቅልሹን ካልነገርከኝ ብላ 7 ቀን ነው የሰጣቸው። በጣም አስጨነቋት። መጨረሻ ላይ ንገረኝ ስትለው ከአንበሳ በላይ ብርቱ ማን አለ? ትርጉሙ ማለት ነው ከአንበሳ በላይ ብርቱ ማን አለ? ከማርስ ይልቅ የጣፈጠ ምን አለ ማለት ነው። ከበላተኛ መብል ወጣ፣ ከብርቱም ጥፍጥ ወጣ ያለው
አንበሳው ነው በላተኛው፣ ብርቱም አንበሳው ነው። ጥፍጥ የተባለ ጣፋጭ የተባለ ደግሞ ማር ነው። ከአንበሳው ሆድ ውስጥ ማር ማግኘቱን የሚያሳይ ነው ማለት ነው። ይህንን ነገራት። ሄዳ ነገረቻቸው። ከዛ መጥተው መልሱን ሲነግሩት በጥጄ ባላረሳችሁ እንቆቅልሼን ባላወቃችሁ አላቸው ይላል። ከዛ በኋላ ሄዶ ከፍልስጤማውያን ገፎ ሰዎችን፣ እንግዲህ ሞገደኛ ነው ሶምሶን፣ ድል አድርጎ ገሎ የሰዎችን ልብስ ገፎ ለነዚህ ሚዜዎች ሰጣቸው ማለት ነው። በሚያሳዝን ሁኔታ ግን ሶምሶን እንዳሰበው የወደዳትን ይችን ሴት አላገባትም። ከሚዜዎች አንዱ አገባት ይላል። እሱ ነበር ሙሽራ ሊያደርጋት ያጫት። ነገር ግን ከሚዜዎቹ መካከል አንዱ አገባት ማለት ነው። በዚህ ሶምሶን ተናደደ። በጣም በርካታ የፍልስጤማውያንን እርሻ አቃጠለ፣ አወደመ ማለት ነው። የሶምሶን ታሪክ አጨራረሱ በጣም አሳዛኝ ነው። በጣም በርካታ ፍልስጤማውያንን ድል አድርጎ መውጫ መግቢያ ሳጥቶ እስራኤላውያንን እፎይታ የሰጠ መስፍን ቢሆንም አጨራረሱ ትንሽ አወዳደቅ በሚመስል ሁኔታ ነው። ይኸው ምንድነው ደሊላ የምትባል በፍልስጤምና በእስራኤል አዋሳኝ ድንበር አካባቢ ትኖር የነበረች አንዲት ሴት ይወዳል እና ይቺ ሴት ከአሕዛብም ወገን ነች ብለው የጻፉ ሊቃውንት አሉ። የለም እስራኤላዊት ነች አሉ። ለማንኛውም ይችን ሴት ይወዳል፣ ግን ቅርበቷ ከፍልስጤማውያን ጋር መሆኑ ምናልባት ፍልስጤማዊት ልትሆን ትችላለች። ደሊላን ይወዳል ማለት ነው። ይችን ሴት ከወደደ በኋላ የሶምሶን አጨራረሱ እያማረ አይደለም የሄደው። ይቺ ሴት በጣም በታሪኩ ላይ በደንብ እንደምታነቡት ሶምሶን የኃይሉ ምንጭ ምንድን ነው የሚለውን ነገር እንዲነግራት ከፍልስጤማውያን ጋር ተማክራ በጣም ትጠይቀው ነበር። አንደኛ በገንዘብ ተዋውላለች። ይህን ያህል ሺህ ብር እንደውም በርከት ያለ በመቶ ሺህ የሚቆጠር ገንዘብ እንሰጥሻለን፣ እባክሽ ሶምሶን የኃይሉ ምንጭ ምንድን ነው ከጀርባ ያለው? ምክንያቱም ሶምሶን ብቻውን በጣም ትልቅ ነገር ማንሳት ይችላል፣ ብዙ ነገር ያደርጋል እና ምንድን ነው ምንጩ? በቃ ይህንን ሰውዬ ልንገላገልበት የምንችለውን እባክሽ ብለዋት በገንዘብ ተስማምታ ሶምሶንን ቀርባ ትሞክር ነበረ ልትደልለው ማለት ነው። ሶምሶን መጀመሪያ አልነገራትም። ብዙ አይነት የውሸት ምክንያቶች እየሰጠ እንዲህ ስታረጊ ነው፣ እንደዚህ አድርገሽ ብታስሪኝ ኃይሌ ይደክማል፣ እንዲህ አድርገሽ ብታደርጊኝ እያለ በታሪኩ ላይ ደጋግሞ እውነቱን ሳይነግራት ይቆያል። በመጨረሻ ላይ ግን በጣም ትነዘንዘው ነበር ይላል። በቃ ሶምሶንን ድል ለማድረግ ትነዘንዘው ነበር። በመጨረሻ ላይ ግን ጸጉሬን የተላጨው እንደሆን ኃይሌ ከኔ ይሸሻል ወይም ኃይሌን አጣለው አላት። ይህንን ምስጢር ከነገራት በኋላ ወንበር ላይ አሰረችው። ጸጉሩን ቀስ አድርጋ ላጨችው። በተደጋጋሚ ስታደርግ እንደነበረው ሶምሶን ፍልስጤማውያን መጡብህ አለችው። እርሷን አምኖ ምስጢሩን የነገራት ይቺ ደሊላ ሶምሶንን አሳልፋ ሰጠችው ማለት ነው። ያን ጊዜ እንደሌላው ጊዜ ተነስቶ ፍልስጤማውያንን ሊገድል ሲሞክር ኃይሉ ከእርሱ ተላጨ፣ ጸጋው ተላጨ ወይም ከዳው ማለት ነው። በዚህ ምክንያት ፍልስጤማውያን ሶምሶንን ያዙት። በጣም ትልቅ አዳራሽ ውስጥ ነው የወሰዱት። ትልቅ ክብረ በዓል ነው ያደረጉት። እንደ ብሔራዊ በዓል ነው ለነሱ ማለት። ብዙ ሲያንገላታቸው የነበረውን የእስራኤል መስፍን ገዢ እጃቸው ላይ ስለወደቀ ለአማልክቶቻቸው መስዋዕት አቀረቡ። ከዛ በትልቅ አዳራሽ ውስጥ ወሰዱት። አይኑን ነው ያወጡት። የመጀመሪያ ስራቸው አይኑን አወጡት። ከዛ በኋላ ከምሰሶ ጋር በሁለት ምሰሶች መካከል አሰሩት ይላል። አስረው ሲዘብቱበት ቆዩ። ይህን ነው ወይ ስንፈራው የነበረው? ይህ ነው ወይ ጉልበተኛ እያሉ ብዙ ዘበት ተደረገበት። ለመጨረሻ ጊዜ ሶምሶን እዛ አዳራሽ ውስጥ ሆኖ ጸሎት ጸለየ። ምንድነው የጸለየው? ጌታ ሆይ እባክህ ለመጨረሻ ጊዜ ኃይል ስጠኝ፣ ማለት የተወኝን ኃይልህን የተወኝን ጸጋህን ረድኤትህን እባክህ ስጠኝና ድል አድርጋቸው ብሎ ወደ እግዚአብሔር ጮኸ። ከዛ ወደ ምሰሶ አስጠጉኛለሁ። ከሁለቱ ምሰሶች መሃል ነው ያለው። በእጆቹ የቤቱን ምሰሶ ይዞ ነቀነቀውና እሱ ብቻ ሳይሆን በአጠቃላይ ፍልስጤማውያን በሙሉ በዛ አዳራሽ ውስጥ ሞቱ እና ሶምሶን በሕይወቱ ሳለ ከገደላቸው ሰዎች ወይም ካጠፋቸው ፍልስጤማውያን ይልቅ ከሞተ በኋላ ያጠፋቸው በሞቱ ያጠፋቸው በለጡ ማለት ነው። ይህ የሶምሶን ታሪክ በቤተክርስቲያናችን ሊቃውንት ትርጓሜ ትምህርት መሰረት የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ምናልባት ሶምሶን ሞገደኛነቱ
ከሞገደኛነቱን ባሻገር ደግሞ የአሕዛብ ሴት ሊያገባ መውደዱ እነዚህ ነገሮች እንዴት ሶምሶንን ክርስቶስን ከእንዲህ አይነት ሰው ጋር ይነጻጸራል ሊያሰኝ ይችላል። በመሰረቱ ከዚህ በኋላ ምናልባት የምናነሳቸው ነጥቦች ላይም ከዚህ በፊት የሚያነሳ ነው ለመረዳት ለሚፈልግ ሰው በቤተክርስቲያናችን ትርጓሜ የወንድና ሴትን ፍቅር የቤተክርስቲያንና የክርስቶስ ምሳሌ አድርገው ነው ሁልጊዜ አባቶቻችን የሚያስቀምጡት። ራሱን መድኃኒታችን ኢየሱስ ክርስቶስ ባስተማረው መሰረት ራሱን ሙሽራ አድርጓል። ሙሽራ ራሱን ሐዋርያቱን ሚዜዎች አድርጓል። መጥምቁ ዮሐንስም ሙሽራይቱ ያለችው እርሱ ሙሽራ ነው ብሏል። ስለዚህ በብሉይ ኪዳን አንድ ወንድ ለአንዲት ሴት ያሳየው ፍቅር ታሪክ ወደ አዲስ ኪዳን መንፈስ ሲመጣ ያ ሰው በክርስቶስ ከተመሰለ ያሳየው ፍቅር ደግሞ ክርስቶስ ለቤተ ክርስቲያን ያሳየውን ፍቅር ነው የሚያሳየው። ስለዚህ ከዚህ አንጻር ነው ልናየው የሚገባው። ወደ ሶምሶን ታሪክ ልመልሳችሁ። ሶምሶን የተወለደው በብስራተ መልአክ ነው። ይህ በቀጥታ ለመድኃኒታችን ለኢየሱስ ክርስቶስ የሚሆን ነው። ምክንያቱም በአዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ በቅዱስ ገብርኤል ብስራት ነው የተወለደው። እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ተብላ እመቤታችን ነው የወለደችው። ስለዚህ በብስራተ መልአክ በመወለዱ ሶምሶን ክርስቶስን ይመስላል። ሁለተኛው ሶምሶን ናዝራዊ ይባላል ተብሎ ተነግሮለታል እና ናዝራዊ ነበረ። የናዝራዊነትን ልማድ ነበረ። መድኃኒታችን ኢየሱስ ክርስቶስ ኢየሱስ ናዝራዊ ተብሎ ነው በነቢይም ናዝራዊ ይባላል ተብሎ የተነገረው ይፈጸም ዘንድ ወደ ናዝሬት መጥቶ ኖረ ነው የሚለው። ስለዚህ ኢየሱስ ናዝራዊ ንጉሥ አይሁድ እየተባለ የሚጠራ መድኃኒታችን ኢየሱስ ክርስቶስ በሶምሶን ቢመሰል ተገቢ ነው ማለት ነው። ሁለተኛ በናዝራዊነቱ። ሶስተኛ የእግዚአብሔር መንፈስ ያነቃቃው ነበረ ይላል። መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስ ወደ ምድረ በዳ ወሰደው የሚል እናገኛለን አይደል? አዎ፣ በእርግጥ መንፈስ ቅዱስ ከሱ አይለይም፣ የባህሪ ሕይወቱ ነው። ነገር ግን ፈቃዱ አነሳሳው ማለት ነው ብላ ቤተክርስቲያናችን ትተረጉማለች እና ከሶምሶን ጋር ይሄ ያመሳስለዋል። ሶምሶን ለመጀመሪያ ጊዜ ከአሕዛብ ወገን የሆነችውን ሴት ወደደ የሚለው ታሪክ ክርስቶስ አሕዛብን መውደዱን ቤተክርስቲያንን መውደዱን ነው የሚያሳየው። እንግዲህ ቤተክርስቲያን ከሕዝብም ከአሕዛብም ወገን ነች እና እንደምታውቁት በብሉይ ኪዳን እስራኤል አምልኮተ እግዚአብሔር ነበራቸው፣ ሕዝብ ብቻ ናቸው። አሕዛብ ግን ከእግዚአብሔር ቃል ኪዳን ውጪ ነው የነበሩት። በአዲስ ኪዳን ግን መድኃኒታችን ኢየሱስ ክርስቶስ ሲመጣ ሕዝብን ከአሕዛብ አንድ አድርጎ ነው የወደደው። ስለዚህ አይኑን ወደ አሕዛብ ጣለ። ለእስራኤል ካለው ፍቅር የተነሳ ሶምሶን እስራኤላውያንን ይዋጋላቸው ነበር አይደል? ነገር ግን ከአሕዛብ ወገን ለሆኑት ደግሞ አይኑን ጥሎ በፍቅር ተሸንፎ ነበር። ይህ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲመጣ የኔ ያለው ወገኖቹ ወደ ተባሉት ወደ እስራኤላውያን መጣ፣ አልተቀበሉትም እንጂ። ስለዚህ በእስራኤል አስተምሯል፣ በእስራኤል ታምራት አድርጓል፣ በእስራኤል ፈውሷል፣ ብዙ ድንቅ ነገር አድርጓል። በዚህ እስራኤልን መውደዱን አሳይቷል። ወደ አሕዛብ ግን አይኑን ጥሏል። የመጣው የተበተኑትን አሕዛብ ሊሰበስባቸው ነው እንዳለ ቅዱስ ዮሐንስ ማለት ነው። ስለዚህ ስለ ሕዝቡ ይሞት ዘንድ ይሻላል አንድ ሰው ብሎ ቀያፋ በተናገረ ጊዜ ዮሐንስ ሲተረጉመው ለሕዝብ ብቻ አይደለም የተበተኑትን አሕዛብ ሊሰበስባቸው ነው እንጂ ተብሏል። ስለዚህ ሶምሶን በሕዝብም በአሕዛብም ላይ ፍቅር እንዳሳየ መድኃኒታችን ኢየሱስ ክርስቶስ ለሕዝብም ለአሕዛብም መምጣቱን ያሳያል ማለት ነው። እንቆቅልሹ ላይ ከመምጣቴ በፊት አንበሳ መጣበት የሚለው ለመድኃኒታችን ለኢየሱስ ክርስቶስ በትክክል ይሆናል። አንበሳ ማን ነው ካላችሁ ቅዱስ ጴጥሮስ ተርጉሞታል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ብሎ ተናግሯል። ስለዚህ በአንበሳ የተመሰለው ዲያብሎስ ነው ማለት ነው። ያው አንበሳ በብዙ ክርስቶስም አንበሳ ይመሰላል፣ ብዙ አገባብ አለው። ግን አሁን ለምን ተረጉመው አንበሳ የተባለው ዲያብሎስ ነው ማለት ነው። የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ሰይጣን አይውጠንም። በነገራችን ላይ የሚውጠውን ፈልጎ ይጮሃል ነው እንጂ ያገሳል። አንበሳ ሲያጓራ ድምፁ ያስፈራል፣ ግን ላይውጠን ይችላል። ሰይጣንም እንደፎከረው ኃይል አለው ማለት አይደለም። ፉከራው የሚፈራውን ለማስጨነቅ የሚያደርገው ነው እና ዲያብሎስ ነው። ሶምሶንን ወደሱ መጥቶ ሊገድለው የአንበሳ ደቦል መጣበት ማለት ነው እና ያለ ቢላ ቦጫጭቆ ጣለው ማለት ነው። አንደለ ድል አደረገው። ይህም መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የመጣውን ዲያብሎስን ያለ ቢላ ቦጫጭቆን የጣለው አሳፍሮን የመለሰው። ሊጥለው የሞከረበትን መንገድ ሁሉ ዲያብሎስን አሳፍሮ ሂድ አንተ ሰይጣን ብሎ ከሱ አስወግዶታል ማለት ነው። ያለ ቢላ አንበሳን መቦጫጨቅና መጣል ማለት የክርስቶስ ሰይጣንን ድል መንሳት ምሳሌ ነው።
ከዚህ በኋላ ሶምሶን አንበሳውን ቦጫጭቆ ከጣለ በኋላ ሽምግልና ጠየቀ። የወደዳትን የአሕዛብ ወገን የሆነችን ሴት ሊያገባ ማለት ነው። ከዛ ሲመለስ ከአንበሳው ሆድ ውስጥ ማር አገኘ ማለት ነው። ይህንን ማር በላ፣ ለቤተሰቦቹ ማበላ። ከዛ መጥቶ ለሚዜዎቹ ጥያቄ አድርጎ ጠየቃቸው። ሊመልሱለት አልቻሉም፣ አላወቁትም ማለት ነው። በመጨረሻ መልስ መስጠት ስላልቻሉ ያው ያቺ ሴት ለምና ምስጢሩን ጠይቃ ለነሱም ማስረዳቻቸው ማለት ነው። ግን ከሚዜዎቹ መሃል አንዱ አገባት ይላል። እንግዲህ ክርስቶስ አሕዛብን መውደዱን ቤተክርስቲያንን መውደዱን ያሳያል። ይችን ሴት መውደዱ ሶምሶን ብለናል አይደለም? እና ይችን ሴት ስለወደደ ምስጢሩን ሁሉ ነገራት ማለት ለቅድስት ቤተክርስቲያን ከአሕዛብም ለተገኘችው ቤተክርስቲያን ምስጢረ መለኮቱን፣ ምስጢረ ስጋዌውን፣ ምስጢረ ሞቱን ነግሯታል። የእንቆቅልሽ የተባለው በነገራችን ላይ እንቆቅልሹ ቅዱስ ያዕቆብ ዘስሩግ እንዴት አድርጎ ድንቅ አድርጎ ተርጉሞታል። እንቆቅልሹም እንደሚለው እማፈ በላይ ወፃ መብል ወማፈ ግሩም ወፃ ጡም፣ ከበላተኛ መብል ወጣ፣ ከሚያስፈራውም ወይም ከብርቱም ጥፍጥ ወጣ የተባለው ከአንበሳ ውስጥ ማር መገኘቱ ነው። የዚህ እንቆቅልሽ ትክክለኛ ፍቺ ግን የተፈጸመው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ ጊዜ ነው ይላል ቅዱስ ያዕቆብ ዘስሩግ። እንዴት በላተኛ የተባለው ሞት ነው፣ ሰይጣን ነው፣ ሲኦል ነው። ለ1500 ዓመታት ነፍሳትን ሲበላ ሲውጥ ነበር። በላተኛ ነው። ብርቱ ሆኖ ሞት የሰው ልጅን ሁሉ ሲሰብር ነው የቆየው እና ከዚህ ከበላተኛው ሞት ውስጥ መብል የተባለ ክርስቶስ የሕይወት እንጀራ እኔ ነኝ ያለ እውነተኛ መብል የተባለ መድኃኒታችን ኢየሱስ ክርስቶስ ወጣ ማለት ሞትን ድል አድርጎ ከመቃብር ከሲኦል ወጣ። ከበላተኛው ሞት፣ ከበላተኛው ሲኦል፣ ከበላተኛው ሰይጣን ድል አድርጎ ማለት ነው። መብል የተባለ ክርስቶስ ወጣ። ከብርቱም ጥፍጥ ወጣ የተባለ ጥዑመ ስም የሆነ ጣፋጭ ምግብ የሆነ መድኃኒታችን ኢየሱስ ክርስቶስ ተገኘ ማለት ነው እና ሞትን ድል አድርጎ ስለመነሳቱ ነው። ሶምሶን ራሱ የእንቆቅልሽን ትርጉም አላወቀውም፣ እኛንን ክርስቲያኖችን ያወቅነው ይላል። እውነት ነው። በትክክል የሶምሶን እንቆቅልሽ ፍቺ ያገኘው ሚዜዎቹ ተነግሯቸው ከፈቱት በላይ የፈታችው ቤተ ክርስቲያን ናት። እውነተኛው መብል ክርስቶስ፣ ጣፋጭ መብል ክርስቶስ ከብርቱ ሞት ውስጥ ድል አድርጎ ከመቃብር ውስጥ በወጣ ጊዜ ነው ማለት ነው። ስለዚህ ከበላተኛ መብል ወጣ የተባለው እሱ ነው። ስለዚህ እቺ ሴት ነዝንዛ የእንቆቅልሹን ፍቺ ያገኘች ማለት ቤተክርስቲያን ከአሕዛብ ወገንም ያለችው በአሕዛብ ዘንድ ያለችዋን ቤተክርስቲያን የክርስቶስን ምስጢረ ሞቱን ምስጢረ ትንሣኤውን ለምና ደጅ ጠንታ ምስጢር እንደተገለጠላት ነው። በተናገረች ጊዜ ግን ከሚዜዎቹ አንዱ ወሰዳት ይላል። ይሄ ደግሞ ምንድነው? ከሚዜዎቹ አንዱ ወሰዳት የሚለው እውነተኛ ደቀ መዛሙርት ሆነው ምስጢሩን የሚሰሙ እንዳሉ ሁሉ ምስጢር ሰምተው አልበቃ ብሏቸው ደግሞ ከሚዜዎች መካከል ከደቀ መዛሙርት መካከል ያሉ ቤተክርስቲያንን ነጥቀው ኑፋቄ ክደት የሚያስተምሩ የክርስቶስ ሙሽራ የሆነችን ቤተክርስቲያን የሚወስዱ መናፍቃን ናቸው። ቤተክርስቲያን እንደዚህ አይነት ምስጢረ ሞቱን ምስጢረ ትንሣኤውን ከቅድስት ቤተክርስቲያን ከተማሩ በኋላ ቤተክርስቲያንን ከክርስቶስ ለመነጠል የሞከሩና የራሳቸው ያደረጉ የራሳቸውን ቤተክርስቲያን ገንጥለው የወጡ እነ አርዮስ እነ ንስጥሮስ እነዚህ ናቸው አጭበርባሪ ሚዜዎች ማለት ነው። እውነተኛ ሚዜዎች ግን ምስጢረ ሞቱን ምስጢረ ትንሣኤውን ከቤተክርስቲያን ካገኙ በኋላ ጸንተው የኖሩ አገልጋዮች የሆኑ ናቸው ብለው ሊቃውንተ ቤተክርስቲያን ተርጉመውታል ማለት ነው። ስለዚህ የሶምሶን እንቆቅልሽ ግን በትክክል የክርስቶስ ምስጢረ ሞቱና ምስጢረ ትንሣኤው ነው ማለት ነው። በመጨረሻ በሶምሶን ታሪክ ውስጥ የምናገኘው ሶምሶን ለሞት የበቃበትን የመጨረሻውን ፍጻሜውን ያፋጠነችው የደሊላ ነገር ነው። ደሊላ እንግዲህ በጣም ወዳጅ መስላ ቀርባ እንደምትወደው ሆና ኃይሉን አሳልፋ የምትሰጥበትን ገንዘብ ተስማምታ ከፍልስጤማውያን ጋር እርግጠኛ ነኝ ይህን እኔ እስክተረጉመው አትጠብቁም፣ እናንተም ልታስቡ ትችላላችሁ። ይሁዳ ነው ባጭሩ። ደሊላ ማለት በክርስቶስ ታሪክ ውስጥ የነበረው ከሃዲ ይሁዳ ነው። ደሊላ ትነዘንዘው ነበረች እንደሚል እና ሶምሶንን ልትጥለው ብዙ ትሞክር እንደነበረ ይሁዳም ምቹ ጊዜ ይፈልግ ነበረ። ደሊላ ከፍልስጤማውያን ጋር በ100,000 ቢያንስ ትሻላለች። እሷ በ100,000 ነው የተዋዋለችው። ይሁዳ ግን በ30 ብር ነው ክርስቶስን አሳልፎ የሰጠው። በጣም ያሳዝናል። ማለት እንደው ደህና ገንዘብ እንኳን አልጠየቀ
በጣም በተራ ብር በሬ ለወጋው ሰው የሚከፈል ካሳ ነበር 30 ብር። በነገራችን ላይ ክርስቶስን አሳልፎ በ30 ብር ሸጠ። ይሁዳ በ30 ብር የሸጠው ክርስቶስን አይደለም፣ በነገራችን ላይ የገዛ ነፍሱን ነው። ለነፍሱ የሰጠው ዋጋ 30 ብር ነበር። ስለዚህ በዛች ገንዘብ መድኃኒታችን ኢየሱስ ክርስቶስን ተዋውሎ ሸጠ ማለት ነው። ልክ ደሊላ ከፍልስጤማውያን ጋር በገንዘብ እንደተዋዋለችው። ደሊላ ትስመው ነበር ይላል። እባክህ ንገረኝ አትወደኝም ወይ ለካ እያለች ሶምሶንን እየሳመች አሳልፋ ለመስጠት ትሞክር እንደነበረ እሷን የሚመስለው ይሁዳም ክርስቶስን ይስመው ነበረ። ክርስቶስ ሳያውቅ ቀርቶ አይደለም በመሳም አሳልፈ ትሰጠኛለህን እንዳለው ማለት ነው። ስለዚህ ሶምሶን ተላልፎ እንደተሰጠ በደሊላ መድኃኒታችን ኢየሱስ ክርስቶስም በይሁዳ ተላልፎ ተሰጥቷል ማለት ነው። ሶምሶንን እንዳገኙት አይኑን አወጡት ይላል። ክርስቶስ አይኑን እንዳወጡት አልተጻፈም። ነገር ግን አይኖቼ ፈዘዙ ይላል መዝሙረ ዳዊት መዝሙር 68 ላይ ተመልከቱት። የክርስቶስን መከራ ሐሞትን አጠጡኝ እጅና እግሬን ቸነከሩኝ ባለበት ስፍራ አይኖቼ ፈዘዙ ይላል። ለምን? ክርስቶስ በደም ከፊቱ ከመሸፈኑ የተነሳ ከስቃዩ ብዛት የተነሳ አይኖቼ ፈዘዙ ተብሎ የተነገረው ማለት ነው። የዕለተ ዓርብ ስቃዩን የሚመለከት ነው። በሁለት ምሰሶች መካከል ሶምሶንን አቆሙት። ክርስቶስንም በቀኝና በግራው ሁለት ወንበዴዎች በተሰቀሉበት፣ ያው መስቀል አንለው ምሰሶ ነው፣ እንጨት ነው። የክርስቶስ ግን በደመ ክርስቶስ የከበረ መስቀል ነውና በሁለት ወንበዴዎች መካከል ክርስቶስ ተሰቀለ። ሶምሶን እባክህ ኃይል ስጠኝ ብሎ እንደጮኸ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ ብሎ መድኃኒታችን ኢየሱስ ክርስቶስ ጮሆ ነፍሱን ሰጠ። ሶምሶን ለመጨረሻ ጊዜ ያንን ምሰሶ ሰባብሮ ፍልስጤማውያንን ገደለ በሞቱ ማለት ነው። እሱ በሞተ ጊዜ የገደላቸው በሕይወት ሳለ ከገደላቸው ፍልስጤማውያን በለጡ ይላል። ክርስቶስም መድረሻ ያሳጣቸው አጋንንት ነበሩ፣ መድረሻ ያሳጣቸው ርኩሳት መናፍስት ነበሩ 3 ዓመት በምድር ላይ ሲመላለስ። ግን በሕይወቱ ሳለ በምድር ሲመላለስ ድል ከነሳቸው አጋንንት ይልቅ በሞተበት ዕለት በሞቱ የገደላቸው አጋንንት በለጡ። ሞትን ገደለው። በነገራችን ላይ የሞት ሞት ይባላል የክርስቶስ ሞት እና የሞተበት ቀን ያ ቀን ሞትን ድል አድርጎ ያዋረደበት ቀን ነው እና ሶምሶን በሕይወቱ ሳለ ከገደላቸው ሲሞት በሞቱ የገደላቸው እንደበለጡ መድኃኒታችን ኢየሱስ ክርስቶስም በሞቱ የገደላቸው ነፍሳት ማን ነው አጋንንት በሞቱ የገደለው ሞት በለጠ። በነገራችን ላይ የቅዱስ አባታችን የቅዱስ ዮሐንስ አፈወርቅ አናሎጂ እንዴት ደስ ይላል መሰላችሁ። ጋስትሮኖሚክ አናሎጂ ወይም የስርዓተ መብል ወከርስ ምሳሌ ልንለው እንችላለን። ምንድነው ያለው? ለምሳሌ ይህን ቪዲዮ የምታዩ ሰዎች ምግብ በልተን ስንጨርስ፣ ያው በእርግጥ በእኛ ባህል የለም መቼስ አልተለመደም፣ ግን መቼስ ያው እንበለው ለምሳሌ እንዲሆን ማለት ስታርተርና ዲዘርት ምናምን የሚባል ነገር እኛ በሀገራችን ብዙም አልተለመደም። ማለት ስታርተር ረሃብ ነው እኔ እንግዲህ ሳቅ፣ ዲዘርት ደግሞ ያው በቃ ተመስገን ብሎ ስባት ማለት ነው። ግን እንበልና መቼስ አሁን እየተለመደ ስለመጣ ፍሩትም ምንም ብዙ በእኛ ብዙ ጊዜ ፍሩት የሚበላው የታመመ ሰው ነው። እንደው ደህና ፍሩት መሸጫ ራሱ ያለው ሆስፒታል አጠገብ ነው። ግን እንደው ለጨዋታው ለምሳሌው ልጠቀመው እና ምግብ በልተን ጠግበን ለምሳሌ ኬክ ብንበላ እንደ ዲዘርት ማለት ነው። ኬክ ብንበላ እና ደህና የበላ ነው ምግብ የተበላሸ ቢሆን ያ ኬክ እና ቢያስመልሰን የሚወጣው ኬኩ ብቻ አይደለም፣ የበላ ነው ደህና ምግብ ነው። ቅዱስ ዮሐንስ አፈወርቅ ምን አለ? የሞት ሆድ ሲኦል ነው አለ። የሞት ሆድ ሲኦል ነው፣ አቀባዩ ምግብ ሰጪው ደግሞ ሰይጣን ነው እና ሞት 5500 ዘመን ተስማምቶት ብዙ ነፍሳትን ሲበላ ነበር። በሆዱ በሲኦል ውስጥ ብዙ ነፍሳትን ውጦ ከቶ ነበር አለ። መጨረሻ ላይ ግን ልክ ዲዘርት እንደምንበላው መጨረሻ ላይ ግን ተሳስቶ ክርስቶስ የሚባል ጣፋጭ ምግብ በላ። ይህ ምግብ ሞት የሰራው ትልቅ ስህተት ነበረ እና ገብቶ አልተስማማውም። እንደ ድንጋይ አለት ሆነ፣ እንደ ጋለ ድንጋይ ሆነበት፣ ሆዱ ውስጥ ተቸገረ ማለት ነው። ስለዚህ አወጣው። ሲወጣ ግን የወጣው መጨረሻ ላይ የበላው ጣፋጭ ምግብ ክርስቶስ ብቻ አይደለም፣ ለ5500 ዘመን የበላቸው ነፍሳት በሙሉ ግልብጥ ብለው ወጡ ይላል እና በዛን ዕለት ድል ተነሳ፣ ተዋረደ። ሞት ወይ መውጊያ የት አለ ተባለ እና መድኃኒታችን ኢየሱስ ክርስቶስ ያደረገው ሞትን ድል የመንሳት ሰይጣንን የማዋረድ ስራ
ከሶምሶን ታሪክ ጋር ይመሳሰላል ማለት ነው። በአጭሩ እንግዲህ የሶምሶን ታሪክ ከክርስቶስ ጋር የሚመሳሰለው በዚህ መሰረት ነው። ዛሬ የምንመለከተው ሁለተኛ ክፍል እንግዲህ ኦሪት ዘሩት ወይም መጽሐፈ ሩት የሚባለውን መጽሐፍ ነው። በሴት ስም ከተሰየሙ የመጽሐፍ ቅዱስ መጽሐፎች መካከል አንዱ ነው። እስራኤላውያን የመኸር ወቅት ላይ አዝመራ በሚታጨድበት ሰዓት የሚያነቡት መጽሐፍ ነው። ለምን የሚለውን አሁን ስናብራራው ትረዱታላችሁ። መጽሐፈ ሩት በጣም ውብ ታሪክ የተጻፈበት መጽሐፍ ነው። ይህንን ሐሳብ እንድትረዱት ወይም መጽሐፈ ሩት ላይ ያለውን ሐሳብ እንድትረዱ 3 ነገሮችን መጀመሪያ በመተርጎም እንጀምር። 3 ተርሞችን ወይም ቃላትን በመተርጎም እንጀምር። የመጀመሪያው ዋርሳ የሚለውን ነው። ዋርሳ የሚል ቃል መተርጎም ይኖርብናል። ዋርሳ ምንድነው ካላችሁ እንግዲህ በብሉይ ኪዳን በነበረው ስርዓት በእስራኤል ባህል አንድ ነገር ይፈጸም ነበረ። ይኸው ምንድነው? ለምሳሌ አንድ ወንድ አንዲትን ሴት አግብቶ ልጅ ሳይወልድ ሊሞት ይችላል እና ልጅ ሳይወልድ ከሞተ በቃ ሞቷል ተብሎ ሚስቱ ባልቴት ሆና አትቀርም። በቀደመው ስርዓት ማለት ነው። ምንድነው የሚሆነው? ወንድም ካለው ወንድሙ ለዚህ ለሞተው ባል ለዚህ ሴት ባል ማለት ነው ዘር ያቁምለት የሚባል ነገር ነበር። ዘር ያቁምለት ማለት ምን ማለት ነው? ሚስቱን ይወርሳትና ያገባታል። አንደኛ የማስተዳደር ኃላፊነት ይኖርበታል። ሁለተኛ ከዚህች ሴት ልጅ ይወልዳል ማለት ነው። የሚወልደው ልጅ ግን የሞተው ወንድሙ ልጅ ተብሎ ነው የሚጠራው ማለት ነው። ለወንድሙ ዘር አቆመለት ይባላል። የእሱ የዘር ሐረግ ተደርጎ ነው የወንድሙ ተደርጎ ነው የሚቆጠረው። ወንድሙን ወክሎ ነው የሚወልደው ማለት ነው። ስለዚህ ይህ ዋርሳ ይባላል። ይህ በእስራኤል ባህል ውስጥ በብሉይ ኪዳን ይፈጸም የነበረ ነው እና አንድ ወንድ ሲሞት ወንድሙ ካለ ወንድሙ ሚስትየውን ይወርሳል። ወንድም ከሌለው የቀረበ ዘመድ ይፈለግና ዘኒረስት የቀረበው ሰው ይችን ሴት አግብቶ የወንድሙን ዘር ያቆማል፣ ሴቲቱንም ያስተዳድራል ማለት ነው። ቤተሰቡን ያስተዳድራል። ምናልባት አግባ የተባለው ወንድም ምን ያልችልም መቼስ 2 ቤት ማስተዳደር ለሁሉም ሰው ቀላል አይደለምና ኧረ እኔ ራሴ የሚወት ከብዶኛል እኔ አልችልም ካለ ምን ይደረጋል? ጫማው ይፈታል። ጫማውን ይፈቱበትና የጫማውን ጠፍር ታስሮ በገመድ አንገቱ ላይ ይደረግና በገበያ መካከል የወንድሙን ዘር ማቆም ያልቻለ የጫማ ፈት ቤት እየተባለ ይዘበትበታል። በአደባባይ መቀጣጫ ምስክር ይሆናል ማለት ነው። የጫማ ፈቱ ቤት እየተባለ ማለት ነው በጣም የሚገርም ነው። በነገራችን ወደ ክርስቶስ ስናመጣው እንዴት ውብ መሰላችሁ። እኔ ዝርዝሩ ሳልገባችን ብቻ ልተርጉምላችሁ። የጫማ ፈት ማለት እንግዲህ ሙሽራ የተባለው ሁል ጊዜ ክርስቶስ ነው ብለናል አይደል? ጫማ ፈት የሚባለው ሙሽራ መሆን ያልቻለ ሰው ማለት ነው። እና በብሉይ ኪዳን ያሉትን ነቢያት ስታዩዋቸው በሙሉ ጫማቸውን ፈተዋል። ለምሳሌ ሙሴ የቆምክባት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ተብሎ ጫማውን ፈቷል፣ አውልቋል። ኢያሱ ምዕራፍ 5 ላይ መልአኩ ተገለጠለት። የቆምክባት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ተባለ፣ እሱም አወለቀ፣ ኢያሱም አውልቋል። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 15 ላይ በኢትዮጵያና በግብፅ በባዶ እግሩ ይዞራል ተብሏል። ስለዚህ ኢሳይያስም ጫማውን ፈቷል። ነቢያቱ በሙሉ ጫማቸውን ፈተዋል። ጫማውን ያልፈታ ክርስቶስ ብቻ ነው። እሱም ሙሽራ መሆን የቻለ ነው። ሙሽራ መሆን የቻለ ነው። ጫማውን አልፈታም ማለት ምን ማለት ነው? መጥምቁ ዮሐንስ ነገረና ተጎንብሼ የእግሩን ጫማ ልፈታ አይገባኝም አለ። የክርስቶስ ጫማ ፈጽሞ አይፈታም። ጫማ ፈት ማለት በብሉይ ኪዳን ሙሽራ መሆን ያልቻለ፣ ለሴቲቱ ለሚስትየው ባል መሆን ያልቻለ ማለት ነው። ለቅድስት ቤተክርስቲያን ሙሽራዋ መሆን የቻለ ክርስቶስ ብቻ ነው። ነቢያት ሁሉ ባል ሊሆናት አልቻሉም። ስላልቻሉም ጫማ ፈቶች ናቸው። ሙሴም ጫማውን ፈቷል፣ ኢያሱም ጫማውን ፈቷል፣ ኢሳይያስም ጫማውን ፈቷል። ክርስቶስን ግን የጫማውን ጠፍር ተጎንብሼ ልፈታ አይገባኝም አለ መጥምቁ ዮሐንስ። ለምን? እሱ ሙሽራ መሆን የቻለ ነውና የእሱ ጫማ ሊፈታ አይገባም ብላ ቤተክርስቲያን ተተረጉመዋለች ማለት ነው። ወደ ርዕሳችን ልምጣ። ስለዚህ የመጀመሪያው ዋርሳ ማለት አሁን ገብቷቸዋል ብዬ ተስፋ አረጋለሁ። ሁለተኛው ከዋርሳ ቀጥሎ ቃርሚያ የሚል ቃል ደግሞ መረዳት አለብን። ቃርሚያ ምንድን ነው? በገጠሪቱ ኢትዮጵያ የተወለደ ሰው ይህን ማብራሪያ አለመስማት ይችላል። ግን የማታውቁ ሰዎች ልንገራችሁ። የመጽሐፍ ቅዱስ ባህልም ላይ
ግብርና የሚተዳደሩ አገራት ሁሉ የሚያደርጉት ነገር አለ። ግን መጽሐፍ ቅዱስ ደግሞ እንደ ትእዛዝ የሚያዘው ነገር አለ። ምንድነው? በአጨዳ ጊዜ አንድ ሰው እህሉ ካፈራለት በኋላ በአዝመራ ወቅት ማለት ነው፣ በአጨዳ ጊዜ እግዚአብሔር ምን ብሏል? ስታጭዱ እንደው ጥርግ አድርጋችሁ አትጨዱት፣ ትንሽ ከእህሉ አስቀሩ፣ ሙሉን እህል አትጨዱ፣ ለማ ለድሆች አስቀሩላቸው ብሎ እግዚአብሔር አዟል። ስለዚህ ጥርግ አድርጎ አይታጨድም። ሲያጭዱ አጫጆች ሁሉ ጊዜ ያስቀራሉ ማለት ነው። ለማ ለድሆች፣ ለወላጆች ለሞቱባቸው፣ ለድሃ አደጎች፣ ባል ለሌላቸው፣ ለመበለቶች፣ ለእናቶች፣ ለአረጋውያን እንደ መርጃ እንዲሆን ሲያጭዱ ከእህላቸው ትንሽ ያስቀራሉ። ድሆች መጥተው ደግሞ ሲያጭዱ እናንተ ደግሞ ትንሽ ያስቀሩ ተብሏል። ለማ ለወፎች የሚሆን ደግሞ ለአዕዋፋት የሚሆን ምግብ ትንሽ ትንሽ ያስቀሩ ተብሏል። ስለዚህ ይሄ ትእዛዝ ነበረ። ይህ ሂደት ምን ተብሎ ይጠራል? ቃርሚያ ይባላል። አጨዳ ዋነኛው የሚያጭደው ሰውዬ ነው። ቃርሚያ የሚያጭደውን ሰውዬ ከስር ከስር እየተከተለ የቀረውን እህል የሚቃርመው ሰው መቃረም ይባላል ማለት ነው። ለመቃረም የሚወጡት ድሆች ናቸው። ሶስተኛ መያዝ ያለብን የዛሬውን ትምህርት በደንብ ለመረዳት ሞዓባውያን እነማን እንደሆኑ ብታውቁ በጣም ጥሩ ነው። እስራኤላውያን ከሞዓባውያን ጋር አይተባበሩ። ሞዓባውያን አሕዛብ ናቸው። ሞዓባዊ ወደ እግዚአብሔር ቤተ መቅደስ ወይም አይግባ ተብሎ አሞናውያንና ሞዓባውያን የተወገዙ ነበሩ። እነዚህ አሞናውያንና ሞዓባውያን የሎጥ ልጆች ናቸው። በነገራችን ላይ ሎጥ እንደምታውቁት 2 ሴት ልጆች ነበሩት እና ሚስቱ ነበረች። ሚስቱ የጨዋም ዶና ቀረች። እንደምታውቁት በሰዶምና በገሞራ ጥፋት ጊዜ ወደ ኋላ አይታ የሎጥ ሚስት ቀረች። 2 ሴቶች ልጆቹ ግን ከሎጥ ጋር አብረው ወጥተዋል። ዞአር የሚባል ሀገር ደረሱ። እዛ እንደቆዩ ግን 2ቱ ልጆች ምን ተነጋገሩ? አባታችን አርጅቷል፣ ከዚህ በኋላ እኛ ዘር ልንተካ አንችልም፣ ልናገባ አንችልም። ስለዚህ አባታችንን እናስክረውና ከአባታችን ልጅ እንውለድ ብለው በሚደንቅ ሁኔታ ተራ በተራ ከአባታቸው ጋር ተኝተዋል። 2 የሎጥ ሴት ልጆች ማለት ነው። እነዚህ ሴት ልጆች የወለዷቸው ወንድ ልጆች አሞን እና ሞዓብ ይባላሉ። የነሱ ዘር ሞዓባዊና አሞናውያን ተብሎ ይጠራሉ። እነዚህ ሰዎች በብዙ ምክንያት ከእስራኤል ጋር አይተባበሩም። ማለት ጄኔቲካሊ እንደዛ ስለሆኑ አይደለም። በነገራችን ላይ ክርስቶስ የተወለደው ከሞዓባውያንም ወገን ነው። አሁን ይህን ታሪክ ስንጨርስ ትረዱታላችሁ። ማለት ታሪኩ ለመስማት የሚቀፍ ቢሆንም ግን ታሪካቸው የአባታቸው ታሪክ እንዲህ ስለሆነ እነሱ በሙሉ የተረገሙ ናቸው አይደለም። ጣዖት አምላኪዎች ነበሩ። ከእስራኤል ጋር በጣም በውጊያ በነፍስ የሚፈላለጉ ህዝብ ነበሩ እና እስራኤላውያን አይደሉም ለማለት ነው። ሞዓባውያን ማለት ይሄ ነው። 3 ነገር ነገርኳችሁ። አንደኛ ዋርሳም እንደሆነ ተረድተናል። 2ኛ ቃርሚያም እንደሆነ ተረድተናል። 3ኛ ሞዓባውያን እነማን እንደሆኑ ተረድተናል። አሁን መጽሐፈ ሩትን በሰፊው መመልከት እንችላለን። መጽሐፈ ሩት በጣም አስገራሚ ታሪክ ያለበት መጽሐፍ ነው። ምንድነው? መሳፍንት ይፈርዱ በነበረበት ጊዜ በእስራኤል ረሃብ ሆነ ይላል። እንግዲህ ዘመነ መሳፍንት ከዚህ ቀደም ከመጽሐፈ ሩት በፊት መጽሐፈ መሳፍንት አይደል ያለው 13 መሳፍንት ነበሩ እና መሳፍንት ይፈርዱ በነበረበት ዘመን በእስራኤል ረሃብ ሆነ ይላል እና ከፍተኛ ረሃብ ተነሳ፣ ድርቅ ሆነ። ይህ ድርቅ በነበረበት ጊዜ ቤተልሔም ከምትባለው አካባቢ አንድ ቤተሰብ ወደ ሞዓብ በስደት ወጣ ማለት ነው። ይህ ቤተሰብ 4 አባላት ያሉት ቤተሰብ ነው። ባልና ሚስት ከ2 ወንድ ልጆቻቸው ጋር ሆነው ወደ ሞዓብ ሀገር ሄዱ ማለት ቤተልሔም ማለት የእንጀራ ቤት ማለት ነው። ከእንጀራ ቤት ወጥተው ወደ ሞዓብ ሀገር በረሃብ ምክንያት ስደት ወጡ ማለት ነው። የዚህ ቤተሰብ እናት ኑሃሚን ትባላለች። ከባሏና ከ2 ልጆቿ ጋር ወደ ሞዓብ ሀገር ሄዱ። በሞዓብ ሀገር ሄደው 2ቱ ልጆቿ ሚስት አገቡ። ሞዓባውያን ሴቶችን አገቡ። ሩትና ኦርፋ የሚባሉ 2 ሴቶችን አገቡ ማለት ነው። በሚያሳዝን ሁኔታ ይህ ቤተሰብ ተሰዶም አልቀናው። በመጀመሪያ ባልየው፣ ቀጥሎ 2ቱ ወንድ ልጆች ሞቱ ማለት ነው። ኑሃሚን ከሀገሯ ስትወጣ 4 ሆና ነው የወጣችው፣ ብቻዋን ቀረች። ደግነቱ አግብተው ስለነበር 2ቱ የወንድ ልጆቿ ሚስቶች ሩትና ኦርፋ ከሷ ጋር ነበሩ። ኑሃሚን በሐዘን በጣም ተሰብራ ነበረ። በነገራችን ላይ ኑሃሚን ማለት ፍስይት ወይም ደስተኛ የተደሰተ ደስ የምታሰኝ ማለት ነው። ግን ስሟ ከህይወቷ ጋር አልገጥም አላትና እንደውም በኋላ ኑሃሚን ተብላ ስትጠራ ኑሃሚን አትበሉኝ፣ ማራ በሉኝ፣ መራራ በሉኝ ትል ነበረ።
ምክንያቱም 4 ሆና ካገሯ ወጣ በስደት ሀገር 3ቱ የቤተሰቧን አባላት 2 ልጆቿና ባሏን አጣች ማለት ነው። እና ባሏና 2 ልጆቹ ከሞቱ በኋላ በተለይ ያገቧቸውን 2 ሴቶች ሩትና ኦርፋን ጠራችና ምን አለቻቸው? እኔ አርጅቻለሁ፣ ከእንግዲህ በኋላ እኔ ልጅ ወልጄ ለእናንተ ዋርሳ ሆኖ ዘር ለወንድሞቹ ሊያቆም የሚችል ልጅ ላስገኝላችሁ አልችልም፣ ባሌም ሞቷል፣ እኔም አርጅቻለሁ። ስለዚህ ኑኃሚን ከዚህ በኋላ ልጅ ልሰጣችሁ አልችልም፣ ባል ላስገኝላችሁ አልችልም፣ ሂዱ ብላ 2ቱን ምራቶቿን ማለት ነው ሩትና ኦርፋን ጠርታ ልታሰናብታቸው ሞከረች። ከ2ቱ የልጆቿ ሚስቶች መሃል ኦርፋ የተባለችው ይህንን የቀረበላትን እድል አላሳለፈችም። አመሰግናለሁ ብላ ሄደች ማለት ነው ኦርፋ። ሩት ግን በጣም በሚገርም ሁኔታ በፍጹም ጥዬሽ አልሄድም ማለት እንግዲህ የኑኃሚን ያለችበት ሁኔታ ታውቃለች። 4 ሆና መታ ብቻዋን እንደቀረች ታውቃለች። ወደ ሀገርሽ ስትሄጂ ብቻሽ እንድትሄጂ አላደርግሽም፣ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል፣ በምትሄጂበት ሄዳለሁ፣ በምትኖሪበት ኖራለሁ ብላ በጣም ልብ የሚነካ ነገር ተናገረች። በጣም የሚገርመው ኑኃሚን እነዚህን 2 የልጆቿን ሚስቶች ሩትና ኦርፋን ጠርታ ከዚህ በኋላ እኔ ዋርሳ ሆኖ የእናንተ ባል ሊሆን የሚችል ልጅ ልወልድ አልችልም፣ አርጅቻለሁ፣ እግዚአብሔር እንግዲህ በቃ ህይወቴ እንዲሆን ከፈቀደ ምንም ማድረግ አልችልም ብላ በጣም ተስፋ በመቁረጥ እባካችሁ ከዚህ በኋላ ከኔ ጋር ኖራችሁ ምንም አታገኙም፣ ወደ ሀገራችሁ ወደ ቤተሰቦቻችሁ ሂዱ ብላ 2ቱን ሩትና ኦርፋን ልታሰናበታቸው ሞከረች። በጣም የሚገርመው ከ2ቱ ሴቶች ኦርፋ የተባለችው ይህንን እድል አላሳለፈችም፣ እግዚአብሔር ይስጥልኝ ብላ ወደ ቤተሰቦቿ ሄደች ማለት ነው። ሩት ግን በጣም ልብ የሚነካ ነገር ነው የተናገረችው። ሩት በጣም ልባም ሴት ነበረች። ኑኃሚን 4 ሆና ወጣ ብቻዋን ወደ ሀገሯ ልትመለስ እንደሆነ ስላየች አንቺንማ ጥዬ ወዴትም አልሄድም፣ ልጆችሽ ቢሞቱም ባልሽ ቢሞትና ብቻሽን ብትሆኝም እኔም እንደው ከዚህ በኋላ ዋርሳ ካንቺ ማገኝ ባልሆንም እንኳን ግን ወደምትሄጂበት ሄዳለሁ፣ ባደርሽበት አድራለሁ፣ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ ኑኃሚንን ልትከተል ወሰነች ማለት ነው። በጣም አስደናቂ ነው። ሞዓባዊቷ ሩት ከኑኃሚን ጋር ወደ ቤተልሔም ተመለሱ ማለት ነው። በጣም ያሳዝን ነበረ። ልብ የሚነካ ነው። የኑኃሚን ስትመለስ የከተማው ሰው ወጥቶ የቤተልሔም ሰው በለቅሶ ነው የተቀበላት። ምክንያቱም ልጆቿና ባሏ ሞቶ ብቻዋን መምጣቷን ማለት ነው። አብራት ሞዓባዊቷ ሩትም መምጣቷን ህዝቡ አየ፣ አደነቀ። እቺን አሮጊት ሴት ኑኃሚንን ብላ እቺ ወጣት እንዴት መጣች ብሎ ህዝቡ ተደንቆ ያው ተቀበላቸው ማለት ነው። ስለዚህ ኑኃሚንና ሩት በአንድ ቤት በቤተልሔም መኖር ጀመሩ። ከቀናት በኋላ እባክሽ ሄደሽ እህል እንግዲህ ወቅቱ ያጨዳ ወቅት ነበረ፣ ቃርሚያ የሚደረግበት አጨዳ የሚደረግበት ወቅት ነውና ሩትና ኑኃሚን እንግዲህ የሚረዳቸው ወንድ የለም፣ መተዳደሪያ የላቸውም። ኑኃሚንም አርጅታለች፣ ከስደት ተመላሽ ነች። ሩትም ሀገሩን አታውቀውም። ስለዚህ ልጄ ወይ ሂጂና የአጨዳ ቦታ ላይ ሄደሽ ቃርሚ ብላ ለስራ ላከቻት ማለት ነው። ሩት በዛ ቀን ወጥታ በጣም በሚገርም ሁኔታ አንድ እርሻ ቦታ ላይ ለመቃረም ወጣች ማለት ነው። ይህ እርሻ ቦዔዝ የተባለ የአንድ ሰው እርሻ ነበረ። በትልቅ ባለጸጋ ነው። ትልቅ የእርሻ መሬት ያለው ሰው ነው እና በዚህ ሰውዬ ቤት ሄዳ በእርሻ መሬቱ ላይ ሲያጭዱ የነበሩት ሰራተኞች ከስር ከስር እያለች ስትቃርም ዋለች ማለት ነው። ቦዔዝ ከሩቅ ተመለከታት። ያቺ ቆንጆ ሴት ማነች ብሎ ጠየቀ። ይችማ ከሞዓብ ሀገር ኑኃሚንን ብላ ተከትላ የመጣችው ሴት ነች ብለው ነገሩት። ያው ዝናዋ ገኗል። እንግዲህ አንዲትን አሮጊት ሴት ብቻዋን ያለች ሴት አምና እንደው አልለይሽም ብላ መምጣቷ በጣም እንደወጣት ከሷ የማይጠበቁም ነገር ስለሆነ ሁሉም አድንቋል። በተለይ ከሞዓብ ሀገር ደግሞ ስለሆነች ማለት ነው። እና ባያት ጊዜ ደስ አለውና ምን አለ? አይ እሷ ከሆነችማ እባካችሁ በምታጭዱ ጊዜ ቸርነት አድርጉላት፣ ማለት በደንብ አስቀሩላት፣ ከታዘዘውም በላይ ትንሽ ተረፍ እያረጋችሁ እህል እንድታጭድ በደንብ እድል ስጧት ብሎ አዘዘላት ማለት ነው። ሩት በዛን ቀን እንግዲህ ቃርማ በጣም ብዙ
እህል ተሸክማ ወደ ቤቷ ተመለሰች ማለት ነው። ወደ ቤቷ ስትመለስ ብዙ እህል ይዛ ስታያት ኑኃሚን ተገረመች። ዛሬ ከወዴት ቃረምሽ አለቻት። በጣም የሚገርም አነጋገር ነው። በነገራችን ላይ ትንሽ እዚህ ላይ ቆም አድርገን ይችን ቃል ብናያት ጥሩ ነው። ዛሬ ከወዴት ቃረምሽ የሚለው ማታ ማታ ቤት ስትገቡ ልታነቡት ወይም ልናነባው የሚገባ ጥቅስ ነው። የት ነው ስንቃርም የምንውለው? ቀን ቀን ውሏችን የትኛው እርሻ ላይ ነው ያልነው? ይህንን ቅዱስ ባስልዮስ ውዳሴ አምላክ በተባለው ጸሎት መጽሐፍ ላይ ማር ይስሐቅም ባስልዮስም ናቸው እንግዲህ የተሰባሰበ ጸሎት ነውና ውዳሴ አምላክ ላይ ነፍሴ ሆይ ዛሬ ከወዴት ስትቃርሚ ዋልሽ? ከየትኛው እርሻ ሊያውሉሽ ተቃጠሩሽ? ከእግዚአብሔር እርሻ ነው ወይስ ከዲያብሎስ እርሻ ነው ይላል። እና እያንዳንዳችን ውሏችን የቃርሚያ ውሎ ነው። በነገራችን ላይ የትኛው እርሻ ላይ ነው ልንቃርም የምንውለው? መገምገም መመዘን አለብን። ኑኃሚን ቅድስት ቤተክርስቲያን ትጠይቀናለች ሁላችንንም። በነገራችን ላይ ምንድነው የት ነው የዋልከው? ዛሬ የት ነው የዋላችሁት? ማታ ማታ ቤት ስትገቡ በነገራችን ላይ ዛሬ ከወዴት ቃረምሽ ብላ ኑኃሚን ለሩት የጠየቀችውን ጥያቄ እያንዳንዱ ክርስቲያን ራሱን መጠየቅ አለበት። ቀኑን ሙሉ ምን ስናደርግ ነው የዋልነው? የትኛው እርሻ ላይ ነው የዋልኩት? ዛሬ ለእግዚአብሔር ስሰራ ነው የዋልኩት ወይስ ለሰይጣን ስሰራ ነው? ከሰይጣን እርሻ ነው የዋልኩት ወይስ ከእግዚአብሔር እርሻ ነው? ለነፍሴ የሚጎዳ ነው የሚጠቅም ነገር ነው ስቃርምላት የዋልኩት ብሎ እያንዳንዱ ሰው ራሱን መመዘን አለበት። እና ቃርሚያችን አጓጉል ቃርሚያ እንዳይሆን፣ ለነፍሳችን መጥፋት ምክንያት የሆነ ቃርሚያ እንዳይሆን ሁልጊዜ ማታ ማታ ሰው ቤቱ ሲገባ ነፍሴ ሆይ ዛሬ ከወዴት ቃረምሽ ብሎ ራሱን መጠየቅ አለበት። እና ኑኃሚን የዋዛ ጥያቄ አልጠየቀቻትም ለማለት ነው። እና ከወዴት ቃረምሽ ብላ ጠየቀቻት። አይ ዛሬማ በጣም ትልቅ ነገር ነው፣ ቦዔዝ የሚባል አንድ ሰው ነው እርሻ ቦታው ላይ ሄጄ ቸርነት አድርጉላት ብሎ በጣም ብዙ እህል ቃርሜ መጣሁ ብላ በደስታ የዋለችበትን ውሎ ሩት ነገረቻት። ሩት ይህን ስትነግራት ኑኃሚን መሬት ሳመች። ይገርማቸዋል። በግንባሯ ተደፍታ መሬት ሳመች። በሕያዋንና በሙታን ላይ ቸርነቱን ያልተወ እግዚአብሔር ይመስገን አለች። ለሞቱት ባሌ እና ልጆቼ እንደዚሁም ደግሞ በቁም ላለሁት ለኔ ቸርነቱን ያላቆመ እግዚአብሔር የተመሰገነ ይሁን አለቻት። እና ምንድነው ያስደሰታት? ብዙ እህል ማግኘቷ አይደለም። በጣም በሚገርም ሁኔታ ቦዔዝ ለካ የነ ኑኃሚን የቅርብ ዘመድ ነው። መጀመሪያ ላይ እንደነገርኳችሁ ከቃርሚያው በፊት ዋርሳ የሚል ነገር አንስተናል ነበረ። አንዲት ሴት ባል አግብታ ባሏ ልጅ ሳይተካ ወይም ሳይወልድ ቢሞት ወንድሙ እንዲወርሳት ታዟል። ወንድም ከሌለው ግን የቅርብ ዘመድ ተፈልጎ ያ የቅርብ ዘመድ ሚስቲቱን ይውረሳትና ቤተሰቡን ያስተዳድር የሚል ሕግ ነበር። ስለዚህ ቦዔዝ የነ ኑኃሚን ዘመድ ነው። ዘመድ ነው ማለት ሩትን አግብቶ ይህን ቤተሰብ መጠቅለል እና ማስተዳደር ይችላል ማለት ነው። እና ምን አለቻት? ቸርነቱን በሕያዋንና በሙታን ላይ ያልተወ እግዚአብሔር ይመስገን፣ ይህ ሰው ሊቤዡን ከሚችሉት ሰዎች መሃል ነው አለች። ሊቤዡን ማለት ሊዋጁን፣ ሊገዙን፣ በገንዘባቸው ሊያኖሩን ከሚችሉ አንቺን አግብቶ ሚስት አድርጎ እኔንም አንቺንም ማስተዳደር ከሚችሉ ሰዎች መሃል አንዱ ነው፣ ከዘመዶች መሃል አንዱ ነው። ስለዚህ እዛ ቦታ ላይ ሄደሽ እንድትቃርሚ ያደረገ ቸርነቱን በሕያዋንና በሙታን ላይ ያልተወ እግዚአብሔር ይመስገን ብላ ኑኃሚን አመሰገነች ማለት ነው። ከዛ ነገ መቃረም ብቻ አይደለም ሌላ ስራ አለሽ አለቻት። ያው እንዲያገባት ይፈለጋል። ይችን ሴት ሩትን ቦዔዝ ሊያገባት ይፈለጋል። ስለዚህ ምን አለቻት? ታጠቢ፣ ተቀቢ፣ መጀመሪያ በደንብ ታጠቢ ገላሽን፣ ከዛ ተቀቢ፣ ቅባት ተቀቢ፣ ልበሺ፣ በደንብ ጥሩ ልብስ ልበሺ። ከዛ እኩለ ሌሊት ላይ ስራ እህሉን በሚያስወቃበት ሰዓት ሂጂ፣ የእርሻ መሬቱ ላይ ሂጂ። እስከ እኩለ ሌሊት ድረስ ይቆያል። ከዛ ይተኛል። ያመሽና ማለት ስራ ሲያሰራ አምሽቶ ይተኛል። እኩለ ሌሊት ላይ ደግሞ ተመልሶ ይነቃል። ስለዚህ አንቺ የእርሻ መሬቱ ላይ ሂጂና ድንኳን ውስጥ ገብተሽ ድምፅ ሳታሰሚ እንደታጠብሽ እንደተቀባሽ እንዳማረብሽ ከእግሩ ስር ገብተሽ ተኚ። እግሩ ስር ተጠጊና ተኚ። ከዛ እኩለ ሌሊት ላይ ከእንቅልፉ ሲነቃ ማን ነው ብሎ ሲጠይቅሽ እኔ ሩት ነኝ፣ ሞዓባዊቷ ሩት ነኝ፣ ከኑኃሚን ጋር ከሞዓብ የመጣሁት ነኝ፣ ዘመድ ነህ፣ የቅርብ ዘመድ ነህ፣ ስለዚህ ልትዋጀን የምትችል አንተ ነህ፣ እባክህ ሚስትህ አድርገኝ በይው። ባጭሩ በእኛ ቋንቋ
ለትዳር ጠይቂው ወይም ደግሞ እንዲቤዥን ጠይቂው ብላ ኑኃሚን መከረቻት ማለት ነው። መጽሐፍ ቅዱስ ላይ እንግዲህ ሴት ወንድን ስትጠይቅ ያለው የሩት ነው በግልጽ ማለት ነው። እና ሩት የተባለችውን በደንብ ነው ያደረገችው። የኑኃሚን ምክር ታጠበች፣ ከዛ ልብሷን ለበሰች፣ ተቀባች፣ እንዳማረባት በተባለችው መሰረት አምሽቶ ስራ ሲያሰራ ወደ የሚቆይበት ወደ ቦዔዝ እርሻ ሄደች ማለት ነው። ቦዔዝ እርሻው ላይ ስራ እያሰራ ቆይቶ ገብቶ ድንኳን ውስጥ ተኛ። በተኛበት ገብታ ከእግሩ ስር ተጠግታ ተኛች ማለት ነው። ድንኳን ውስጥ ገብታ እግሩ ስር ተኛች። ከዛ እኩለ ሌሊት ላይ እንደተባለው ነቅ። እንግዲህ የስራው ጸባይ ሊሆን ይችላል ኑኃሚን ይህን ማወቋ ዝርዝሩን ማለት ነው። ከዛ ተነሳ፣ ማነሽ ብሎ ደንግጦ ጠየቃት። እኔ ሞዓባዊቷ ሩት ነኝ ብላ ዋርሳዋ እንዲሆን ጠየቀችው ማለት ነው። ከኔ የቀረበ ዘመድ አለ አለ። መጀመሪያ ላይ ስለ ዋርሳ ስነግራችሁ ልብ ብላችሁ እንደሆነ የቀረበ ዘመድ ነው፣ ዘኒረስት ነው የሚወርሰው። ለምሳሌ ወንድም ካለ የቅርብ ወንድም ይወርሳል። ወንድም ከሌለ የወንድም ልጅ፣ የእህት ልጅ፣ ምናምን ያክስት ልጅ ይባላል። ከዛ ከሌለ እያለ ርቀቱ መጀመሪያ የቅርቡ ነው መጠየቅ ያለበት። ትወርሳታለችን ሴት ታገባታለ? አይ አልችልም ካለ የጫማ ፈት ተብሎ ይዘበትበታል። ወደ ቀጣዩ ይዞራል ማለት ማስተላለፍ፣ ማዘለል ማለት። ስለዚህ ከኔ የቀረበ ዘመድ አለ፣ እኔ ጠቀልልሽ ነበር፣ አገባሽ ነበር፣ ከኔ የቀረበ ዘመድ አለ አላት። እሺ ብላ ይህን መልስ ይዛ ወደ ኑኃሚን ሄደች። ከቦዔዝ የቀረበው ዘመድ ተጠየቀ ማለት ነው። እንዴት ነው ታገባታለህ የተባለ? አይ እኔ ራሴን ቤት ከብዶኛል፣ ሌላ ቤት አልጨምርም አለ። ጫማ ፈቶ ነው ማለት ነው። ጫማውን ፈቶ ተዘበተበት ማለት ነው። ከዛ 10 ሽማግሌዎች መጡ ምስክር ሆነው። ቦዔዝ ከቤተልሔም የተገኘው የእርሻ ባለቤት የሆነው የነ ኑኃሚን የቅርብ ዘመድ የሆነው ቦዔዝ ሩትን አገባት ማለት ነው። ወረሳት። ኑኃሚንንም ሩትንም አንድ ላይ አድርጎ እንዳንድ ቤት አድርጎ ማስተዳደር ቻለ። መረቁት 10 ሽማግሌዎች። ስም በቤተልሔም የተጠራ ይሁን አሉት ማለት ነው። መጽሐፈ ሩት ሲጠናቀቅ አንድ ደስ የሚል ነገር ተናግሮ ነው የሚጠናቀቀው። ምንድነው? ቦዔዝና ሩት ከተጋቡ በኋላ እግዚአብሔር ልጅ ሰጣቸው፣ ልጅ ወለዱ። የተወለደው ልጅ ኢዮቤድ ይባላል። ቦዔዝ ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ ማለት ነው። ይህች ከሞዓብ ሀገር ተነስታ አንዲትን አሮጊት ተከትላ ብቻሽን አልተውሽም ብላ በታማኝነት አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ በታማኝነት መታ የቦዔዝ ሚስት የሆነችው ሩት የንጉሥ ዳዊት አያት ሆነች ማለት ነው። የንጉሥ ዳዊት አያት ሆነች ማለት የዋዛ እንዳይመስላችሁ። ከዳዊት ዘር የተወለደው የመድኃኒታችን የኢየሱስ ክርስቶስ አያቶች መካከል አንዷ ሆነች ማለት ነው። ሞዓባዊቷ ሩት የንጉሥ ዳዊት አያት፣ የክርስቶስ ደግሞ እንደዚሁ ከሷ ዘር ተገኝቷል ማለት ነው። ከቦዔዝና ከሩት ማለት ነው። በጣም ይገርማል። አንዲትን አሮጊት ተከትላ ስትሄድ ተከትላ የሄደችው ማንን ፈልጋ እንደሄደች አላወቀችም። ግን ለካ የክርስቶስ አያት ወደ መሆን ነው። እንደዚህ ነው ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ ሴቶች ወንዶችን ተለማመጡ ያንተ አያቶች ለመሆን ይላል ቅዱስ ኤፍሬም ሶርያዊ። አዎ ሩት ቦዔዝ እግር ስር ስትደፋ ያንተን ዘር ፍለጋ ነው፣ ወንድ ፍለጋ አይደለም ይላል ቅዱስ ኤፍሬም። በጣም እንግዲህ በጣም ጥልቅ ቅኔያዊ፣ በጣም ፖኤቲክ የሆነ መረዳት ነው ያለው። የይሁዳን ዘር ፍለጋ ወደ ያቺ ሴት ትዕማር ማለት ነው የይሁዳን ዘር ፍለጋ ደጅ ስትጠና ብሎ ወደ ኋላ ይጠቅሳል። ከዛ ደግሞ ሩት ደግሞ ቦዔዝ እግር ስር ስትደፋ ሴት ወንድን እየተለማመጠች አይደለም፣ አንተን ፍለጋ ነው ጌታው ይላል። ከዚህ ዘር እንደምትወለድ መንፈስ ቅዱስ መርቷቸው ነው እነዚህ ሴቶች አንተን ፍለጋ ነው የተለማመጡት ይላልና ሩት በእርግጥም ኑኃሚንን ሳትንቅ መከተሏ ትልቁ ሽልማቷ የክርስቶስ አያት መሆኗ ነው። አንዳንድ ጥቃቅን ደግነቶች ምን አይነት ሽልማት እንደሚያሰጡ አይታወቅም። ክርስቶስ ከዘርህ ከመገኘት በላይ ምን ክብር አለ?
ማን አገኘው ይሄንን? ያው ሞዓባዊት ሆና ማለት ነው። የኋላ ታሪኳን ሁሉ ቀየረች። ሞዓባውያን የተገኙት አባትና ልጅ ወልደው ነው ምናምን የሚለውን ታሪክ ድጋሚ ሁላችንን የወለደውን ክርስቶስ በመውለድ ተሻረ ማለት ነው። ይህ መድኃኒት ሆኖ ስለመጣ ቁስለኞች ነው የሰበሰበው የዘር ሐረግ ውስጥ። በነገራችን ላይ የክርስቶስ የዘር ሐረግ ውስጥ ስታዩት በሙሉ በቃ የተበላሸ ትዳር አለ። ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ይሁዳም እንደዚሁ ከልጁ ሚስት ነው የወለደው። ሞዓባዊቷ ሩት ደግሞ የተገኘችው ከሞዓብ ነው፣ ሎጥ ከልጆቹ ከወለደው ዘር ነው። እንደዚህ የቆሳሰለ ታሪክ ያላቸው ሰዎች ናቸው በክርስቶስ የዘር ሐረግ ውስጥ ያሉት። ለምንድን ነው? መድኃኒት ነውና ቁስለኛ ሰበሰበ ይላል። ሊፈውስ ነው የመጣው። ስለዚህ የኋላ ታሪኮቹ በሙሉ ስታዩት የታመሙ የቆሰሉ ናቸው። በሱ ሊፈወሱ ነው የተሰበሰቡት። ምን ነው በሽተኛ በዛ ካላችሁ መድኃኒት ተገኝቶ ነው። መድኃኒት ክርስቶስ እንዲፈውሳቸው በዘር ሐረግ ውስጥ ብዙ ቁስለኞች ተሰብስበዋል። አሁን ወደ ትርጉሙ እንምጣ። የመጽሐፈ ሩት ታሪክ ሩትና ኑሃሚን እና ቦዔዝ የተባሉ 3 ገጸ ባህሪያት ናቸው። በዚህ በመጽሐፈ ሩት ውስጥ ቦዔዝ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ቦዔዝ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ሩትና ኑሃሚን አንድ ላይ ቤተክርስቲያን ናቸው። እስራኤልና አሕዛብ ናቸው። ኑሃሚን ከእስራኤል ወገን የተገኘችው፣ ሩት ደግሞ ከአሕዛብ ወገን የተገኘችው ቃል በቃል ማለት ነው። ሁለቱን አንድ አድርጎ ዋርሳ አድርጎ የገዛ፣ ሁለቱን ያገባ፣ ሁለቱን አንድ አድርጎ ማስተዳደር የቻለው ሙሽራ ቦዔዝ ክርስቶስ ነው። ሕዝብና አሕዛብን አንድ ያደረገ ማለት ነው። በአንድ ያስተዳደረ ሩትንና ኑሃሚንን አንድ ቤት ማኖር የቻለ ማለት ሕዝብና አሕዛብን እስራኤልንና ከእስራኤል ውጭ ያሉትን አንድ አድርጎ የኔ ያለ ሙሽራ፣ ጫማው የማይፈታ ሙሽራ ቅድም እንዳልነው መድኃኒታችን ኢየሱስ ክርስቶስ ነው። እሱም በቦዔዝ የተመሰለው ማለት ነው። ሩትና ኑሃሚን የሕዝብና የአሕዛብ ምሳሌ ናቸው። ሩት መጀመሪያ ጊዜ ቦዔዝን ያገኘችው የት ነው? በቦዔዝ እርሻ ላይ ልትቃርም ወጥታ ነው። የቦዔዝ እርሻ እንግዲህ ቦዔዝ ክርስቶስ ነው ካለን የቦዔዝ እርሻ የተባለች ቅድስት ቤተክርስቲያን ናት። የምንቃርምባት ማለት ነው። በረከትን የምንቃርምባት፣ ወንጌሉን የምንቃርምባት፣ በሱ እርሻ የበቀለውን ቃሉን የምንቃርምባት ቅድስት ቤተክርስቲያን ናት። የምናጭድባት ማለት ነው። ነቢያት የዘሩትን ሐዋርያት አጨዱ እንዳለ የቀደሙ ቅዱሳን ያስተማሩትን መጽሐፍት ያስተማሩትን የምናጭድበት ቤተክርስቲያን መተን አንዳች ሳናገኝ አንመለስም። ስለዚህ የቦዔዝ እርሻ የተባለች ቅድስት ቤተክርስቲያን ናት። በቃርሚያ ጊዜ የሚቃርሙት ሰራተኞች መላእክት ናቸው፣ ቅዱሳን ናቸው። አጫጆቹም መላእክት ነበሩ ብሏል ክርስቶስ። አቤት ለመተርጎም እኮ ራሱ መጽሐፍ ቅዱስ በቂ ነው። ብዙ ትርጉሞች የሚወጡት ከመጽሐፍ ቅዱስ ውስጥ ነው። አጫጆቹም መላእክት ነበሩ ብሎናል ጌታ። ስለዚህ የሚያጭዱት መላእክት ናቸው። የሚያጭዱት ቅዱሳን ሰዎች ናቸው፣ ጻድቃን ሰማዕታት ናቸው። ከስር የሚቃርሙት ድሆች ደግሞ እኛ ነና፣ እኛ ኃጢአተኞቹ ነን። እነሱ ሲያጭዱ ከስር እየቃረምን ጸሎታቸውን፣ ትምህርታቸውን፣ በረከታቸውን ደጅ የምንጠናላቸው ቅዱሳን ናቸው። እኛ ኃጢአተኞቹ ነን። የምግባር ድሆች። ኃጢአት ማለት ማጣት ነው። በነገራችን ለቀጥታ በግዕዝ ኃጢአት ማለት ማጣት ነው። በጎ ስራ ማጣት ነው። በጎ ስራ ያጣነው አጫጆቹን መላእክትን ቅዱሳኑን ከስር እያልን ከኛ የቀደሙትን ነቢያትን ቅዱሳንን እናጭዳለን። በድካማቸው ገባችሁ አላለም ጌታ ለሐዋርያቱ? ሐዋርያት የዘሩትን ነው፣ ነቢያት የዘሩትን ነው ሐዋርያት ያጨዱት። በድካማቸው ገባችሁ ያለው ማለት ነው። ነቢያት በገደገዱ ሐዋርያት መደመዱ ይላል ትርጓሜያችን። ምን ማለት ነው? እነሱ የደከሙበትን ገባችሁ። ስለዚህ ከኛ የቀደሙ ቅዱሳን፣ ከኛ የቀደመ ሕይወት ያላቸው ብዙ በረከት የሚያጭዱ ናቸው። እነሱ አጫጅ ናቸው፣ እኛ የምንቃርም ነን። እነሱ የሚያፍሱትን ማፈስ አልቻለም ደረጃችን። ስለዚህ በትትና እንዲህ ነው ማሰቢያ። አሁን ይሄ ሲባል እኔ ከነሱ በምን አንሳለሁ ከመላእክቱ ምናምን የሚወጣጠራል አይደለም። ከመላእክት አንተ ቅዱስ ጳውሎስ ምንድን ያለው? በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን፣ እያንዳንዱ ከእርሱ ይልቅ ባልንጀራው እንደሚሻል በትትና ይቁጠር ነው። ልብ ተነፍቶ ክርስቲያን ልትሆን አትችልም። እንደዚህ አይነት ትዕቢተኛ ክርስቲያን የለም። ብትሆን እንኳን ማለት ነው እንደ እውነት እንደው አጫጅ ከአጫጅም በላይ ብዙ የሚያፍስ ሕይወት ያለ ብትሆንም ግን ቃራሚ እንደሆንክ ነው የምትረዳው። ትሕትና እንደዛ ነው የሚያሳየ። እንደዚህ ካልታየ ግን ሌላ እርሻ ላይ ነው እያጨድክ ያለው ማለት ነው።
የዲያብሎስ እርሻ። ስለዚህ አጫጆቹ ቅዱሳን ናቸው፣ ከስር የምናጭደው ደግሞ እኛ ነን ማለት ነው። ምን አለ አየና ማናት አለ እባካችሁ ቸርነት አድርጉላት አለ። እግዚአብሔር ለቅዱሳን ያዛቸዋል ለእኛ ቸርነት እንዲያደርጉ፣ እንዲጸልዩልን፣ እንዲያማልዱልን፣ እንዲራሩልን፣ ድካማችንን አይተው እንዲያስተርፉልን ያዛቸዋል። የቅዱሳኑን በረከት እኛ እንሳተፋለን። የጻድቅ በረከት ለዘላለም ነው ይሌለ፣ ለበረከት ነው ይሌለ፣ የጻድቅ መታሰቢያ ለበረከት ነው ይሌለ። ስለዚህ ለእኛ ለድሆቹ ፈትቲሙ በረከት አፉኪሙ ሀዘከርቤ ለነዳይ ብእሲ ወለዘረከቦም እንዳቤ ይላል ቅዳሴያችን። ህብስተ ከፈትት ኢሳይያስ ይቤ ማርያም ሆይ ባክሽ ያፍሽን በረከት ቆርሰሽ ስጭኝ፣ ለድሃ ችግር ለገጠመው ድሃ ሰው እንጀራን ቆርሰ ስጪ ሌለው ኢሳይያስ ለኔ ለምግባር ድሃው እባክሽን ለኔ አስተርፊልኝ ይላል። እንዲህ ነው እኛ የምንኖረው። እንግዲህ ክርስትና ከኛ የተሻሉትን መቃረም ነውና አስተርፉላት አለ፣ ቸርነት አድርጉላት አለ። እና አቡነ ተክለ ሃይማኖት እነ ቅዱስ ጊዮርጊስ ከብዙ ተጋድሏቸው ከብዙ ሰማዕትነታቸው ለኛ ለምግባር ድሆቹ እንዲያስተርፉ ያዛቸዋል። በቦዔዝ እርሻ ይሄ ውብ የሆነ ስርዓት አይቀርም። ቅዱሳን የማይከበሩበት ምን ያረጋሉ እነሱን አንፈልግም የሚል ሰው የቦዔዝ እርሻ አይደለም። በቃ አድራሻውን ነገርም ማለት ነው፣ ሌላ ቦታ ነው። እኛ የቦዔዝ እርሻ ነው የምናጭደው፣ ቅድስት ቤተክርስቲያን ነች። እሷ ጋር ደግሞ ቃርሚያ አለ። ሁሉም ማጫጅ አይደለም። የሆነው ያጭዳል፣ የሆነው ይቃርማል። እንደዚህ ነው እንግዲህ ምን ታረገዋለህ። እና ወደ ነጥባችን ስንመጣ ይቺ ሴት መታ ለኑኃሚን ነገረቻት፣ ደስ አላት። የአሕዛብ ቤተክርስቲያን ለእስራኤል ቤተክርስቲያን ነገረቻት። ክርስቶስን አወቅኩት አገኘሁት ብላ ማለት ነገረቻት፣ ደስ አላት። ምን አለች? በይን ከሰማሽማ ታጠቢ፣ ተቀቢ፣ ልብስሽን ልበሺ አለች። ቦዔዝ ክርስቶስን ስናገኝ እንታጠባለን። በምን? በጥምቀት ነዋ። ምን መታጠብ አለ? ከውሃ መታጠብ ጋር በቃሉ አንጽቶ የሌለ ቤተክርስቲያን እንደዛ ነው ያነጻት ያጠባት። ስለዚህ ጥምቀት ነዋ። ታጠቢ ተብለናል፣ እንታጠባለን። ቦዔዝን አግኝተንማ ዝም አንልም። ክርስቶስን ያገኙ ሁሉ ይታጠባሉ፣ ይጠመቃሉ። አንተና ቤተሰቦች በኢየሱስ ክርስቶስ ስም እመን ተጠመቅ ብለው ሲያጠምቁ አልነበረ? ስለዚህ እነ ጴጥሮስ ኑኃሚኖች ናቸው፣ የእስራኤል ቤተክርስቲያኖች ናቸው። ለአሕዛብ የሚነግሩት በክርስቶስ ስም አምናችሁ ተጠመቁ ነው። ታጠቢ፣ ተቀቢ። ቅባ ሜሮን ነዋ። ምን ቅባት አለ? ከቅዱሱ ቅባት ተቀብታችኋልና ሁሉን ታውቃላችሁ የተባልነው ቅባት የመንፈስ ቅዱስ ቅባት ነዋ። ስለዚህ ታጠቢ፣ ተቀቢ፣ ልብስሽን ልበሺ። ምንድነው የምንለብሰው? ክርስቶስን ነዋ። ሌላ ምን እንለብሳለን? የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ተብሏል አይደል? ስለዚህ ቦዔዝን አግኝቶ መቀመጥ የለም። ክርስቶስን እንለብሰዋለን፣ እንጠመቃለን፣ እንታጠባለን፣ እንቀባለን፣ ለብሰን አጊጠን። ከዛስ ሌሊት ሂጂና ድንኳኑን ከፍተሽ ተኝቷል አለች። እንዳትቀሰቅሹ ገብተሽ ከእግሩ በታች ተኝ፣ እኩለ ሌሊት ላይ ይነቃል አለች። ሞቱን ማመናችንን ነዋ። መስቀሉ ስር ነዋ የምንሆነው። መስቀሉ ስር ሁኚ ማለት ነው። እግሩ ስር ሁኚ ማለት የተቸነከረ እግሩን እይ፣ ከእግሩ በታች ተኝ ማለት ከመቃብሩ ስር ነው የምንደፋው። በተኛበት ከእግሩ ስር ተኝ ማለት ሞቱን እመኚ ማለት ነው። አትቀስቅሱት ይላል እኮ መኃልየ ላይ፣ በቦታው እንመጣበታለን። ውዴ ተኝቷልና አትቀስቅሱት እስከ አመ ፈቀደ ይላል። እስከወደደ ድረስ እስኪነሳ አትቀስቅሱት ተብሏል። ውዷ ክርስቶስ እስኪፈልግ እስኪነሳ የማትቀሰቅሰው ሙሽራ ቤተክርስቲያን ነች። ነፍሷ የወደደችውን አግኝታዋለች፣ ግን እስኪነሳ ድረስ አትረብሸው። እስከ አመ ፈቀደ እስከወደደ ድረስ ይተኛ ተውት የምትለው። ስለዚህ ሩት ቀስ ብላ ገብታ ከእግሩ በታች ተኛች። ቤተክርስቲያን መች ረበሸችው? ለሷ ብሎ በአደባባይ በጥፊ በተመታበት በዕለተ ዓርብ፣ ደሙን ባፈሰሰበት በዕለተ ዓርብ፣ በሞተ ጊዜ በመቃብር በተኛ ጊዜ አላወከችውም። ቀስ ብላ ከእግሩ ስር ተኛች፣ መቃብሩን ተሳለመች ማለት ነው። እኩለ ሌሊት ላይ ተነሳ። ተነግሮናል እንደሚነሳ። ኑኃሚንም አውቃለች፣ ቤተ ክርስቲያን አውቃለች ክርስቶስ እንደሚነሳ። እሱም ነግሯት ነበር ደጋግሞ። ስለዚህ ተነሳ እኩለ ሌሊት ላይ። አንቺ ማነሽ አላት። እኔ ሞዓባዊቷ ሩት ነኝ፣ አንተም ብዬ ነው የመጣሁት አለች። እና ሊቤዡን ከሚችሉት አይገርም? እኔ እንደው ብሉይና አዲስ አንዳንዴ ሲገጥም ራሱ አዲስ ኪዳን ይሆናል። ሊቤዡን ከሚችሉት አንዱ እሱ ነው ቦዔዝ አለች ኑኃሚን። የተቤዠን ማን ነው? ክርስቶስ ነው። ማን ይቤዠናል? ቤዛችን እሱ ነው። አይገርም? እና ሊቤዡን ከሚችሉት አንዱ እሱ ነው አለች።
እና እባክህ ዋርሳ ይሁን ብላ ጠየቀችው። ቤተክርስቲያን ከክርስቶስ እግር ስር ተደፍታ እባክህ ብላ የምትለምነው ልመና ነው። አይዞሽ ያንቺ አረግሻለሁ፣ አንቺንም ኑኃሚንም የኔ አረጋችኋለሁ፣ ግን የቀረበ ዘመድ አለ አለ። አንድ መሰናክል ይሆን ማን የቀረበው? 5500 ዘመን ዘመድ ሆኖ አንቆ ያዘን ሰይጣን ነው። ማን አለ የቀረበ ዘመድ? ሙሽራውን ክርስቶስ እንቅፋት ሆኖ ሲታገለው የነበረ ያለ ቦታው ቦታ ሆኖ ቅዱስ ጳውሎስ እኮ ለአንድ ክርስቶስ እናንተን ላቀርብ ላጫችሁ ነው እንደ ንጽሕት ድንግል ላጫችሁ አስባለሁ ይልና፣ ግን ሰይጣን ሔዋንን እንዳሳታት እንዳያስታችሁ ደግሞ እፈራለሁ አለ። ግልጽ አረገው። አያችሁ፣ እኛ ለክርስቶስ ነው፣ ቤተክርስቲያን ለክርስቶስ ነው የታጨችው፣ ግን የቀረበ ዘመድ አለ መጥቶ የሚረብሽ በሙሽራውና በሙሽሪቱ መሃል የሚገባ የቀረበ ዘመድ ማለት ነው። ወዶን ሳይሆን በኃጢአታችን ምክንያት ተዛምደነው የቆየን የቀረበ ዘመድ ነበረ። ትችላለህ ወይ ተባለ። ኧረ እኔ አልችልም አለ። ጫማ ፈት ተብሎ ተዋረደ። ሰይጣንም ኧረ ውሰዱልኝ አለ። ነፍሳትን ነፃ ለቀቀ። ስለዚህ ሙሽራው ቦዔዝ ክርስቶስ ቤተክርስቲያንን የራሱ አደረጋት ማለት ነው። የራሱ 10 ሽማግሌዎች ምስክር ቀረቡ። 10ቱ ትእዛዛት ምስክር ናቸው። ብሉያት መጽሐፍት ነቢያት ምስክር ናቸው። በእርግጥ እሱ የኛ የራሱ እንዳደረገን ማለት ነው። ተቀበላት እና በክብር ከዛ መረቁት። ስምህ በቤተልሔም ይጠራ አሉት ይላል። ቦዔዝን ስምህ በቤተልሔም የተጠራ ይሁን አሉት ይላል። በቤተልሔም የተጠራ ማን አለ ከክርስቶስ በቀር? በይሁዳ ቤተልሔም የተጠራው እውነተኛው ቦዔዝ መድኃኒታችን ኢየሱስ ክርስቶስ ነው። ይህ ታሪክ እንግዲህ በትክክል መድኃኒታችን ኢየሱስ ክርስቶስ ራሱን የገለጠበት ነው ማለት ነው። ብሔረ ኦሪትን 8ቱን ብሔረ ኦሪት ጨረስን ማለት ነው። የሰማነውን በልቡናችን ያሳድርብን።